በጣም ነው የምወድሽ ባይዘው ሌላው የምወድሽ ምክንያት ነው ጂሰስ ለእግዚአብሔር ቃል ያለሽ ክብር ማንም ይናገር ማን ቃሉን የምታከብሪበት መንገድ አሁን ጂጂ ሰው ይሄ እብደቷ ምናምን እስቲ የሆነ ቦታ ላይ ትግባና የእግዚአብሔር ቃል እየተነገረው ጌታ ኢየሱስ ምስክሬ ነው ለመንፈሳዊ ነገር ያላት ሴንሲቲቪቲ ቀላል አይደለም በፈለገ ነገር ልትቀልድ ትችላለች መንፈሳዊ ነገር ላይ ቀልድ ራሱ አይመቻትም እኔ በጣም ያስተዋልኩት ነገር ማለት ነው የሚገርም ነገር ጎበዝ ናት በእምነቷ በጣም ጎበዝ ናት የድሮ አይኔ ጂጂ ናት በቃ በዚህ እድሜ ነበርኩ እኔ በጣም ክርስቲያን በቃ ጎበዝ ነኝ በቃ መንፈሳዊ ነበርኩ እኔ ሙዚቃ አላዳምጥም ነበር አዳሜ ቴዲ አፍሮ ምናምን ሲል እኔ እነሱን ወደ ክለብ ሸኝቼ ነው ወደ ቸርች ነበር የሚያናድደኝ ምንድን ነው ታውቃለህ እንዴ በዛ ሰዓት ሳልሸወድ አሁን መሸወድ ያናድደኝ አሁን ዛሬ ያወራሁት ይሄ ጂጂ ተለወጥክ የምትለው ማንነት የኔ አይደለም እግዚአብሔር በጸጋው የሰራውና በክርስቶስ ኢየሱስ በማመኔ የሰጠኝ ክብርና ሞገስ ነው ነገ እኔ ስቼ ወድቄ ካያችሁኝ ግን እኔ ነኝ አሁን ያወራሁት እኔ አይደለሁም እግዚአብሔር መንፈስ ቅዱስ ነው ረድቶኝ ከወደኩ ከተሳሳትኩ ግን ኢንኬዝ ወድቄ ካያችሁኝ እኔ ነኝ እሱ ሰውዬ ክርስትና አይደለም እሱ እና ዛሬ ያወራሁት ነው ስተት ግን እኔ ነው ግን ጌታ አጠገቤ እንዳለ ታውቃለህ አሁን የሌለ ይመስላል አይደል አየሁት እኮ ለቃሉ የሰጠሽውን ክብር እኮ ባይኖር እንዲያጣ እግዚአብሔር ምስክሬ ነው ማለት ከቀረቡት ይልቅ ላልቀረቡት ነው እሱ ያለው ታውቃለህ እግዚአብሔር እኮ መልካም ነው ምን ልጠፋበት ይመስላል መሰለኝ በቃ ወደና በጣም ምንም ተልኮ አይደለም እኔ እሱ ሳይወለድ በፊት እኔ ጴንጤ ነኝ ማን እሱ እኔ ጴንጤ ያደረገኝ ምን ቀድሜ ጴንጤ ነኝ አዲስ አበባ ውስጥ ቢቆጠር ጴንጤ አልነበረም እኔ ጴንጤ ሰው በባዶ መቼ ጴንጤ ማለት ምን ነው ታውቃለህ በባዶ እግሩ እየሄደ መጽሐፍ ቅዱስን የለበሰ በሚሰክበክበት ሰዓት በተለይ ፒያሳ መርካቶ በሚደበደብበት ሰዓት እኔ እዛ ሰዓት ጴንጤ ነኝ 1978 አሜን ነው ኦፍኮርስ በጣም ሀርት በነበረበት ሰዓት ስለዚህ ከመጣሁ መሸወዴ ገርማኝ አይ ጊዜ ያለሽ ነው አባትሽ ቤት ይሻለው በፍጹም ነፃነት አርጌ እኮ አይደለም ማለት አርጌ ሳይ በቃ በእምነቴ ትንሽ እንዝላል ሆኛል ትመጫለሽ አባትሽ ራሱ ይፈልግሻል ነው ሽፍት ያደርገው እግዚአብሔር ደግሞ አያጠፋንም ስለ ኢየሱስ ደም ሲል ያልፈናል ለምንድነው ታዲያ ከኖህ ጊዜ ያለፈ ኃጢአት የለም በዚህ ዘመን አለ ለምንድነው ታዲያ ንፍር እሳት ወርዶ ያልበላን የኢየሱስን ደም አይቶ እግዚአብሔር እስቲል ነው በክርስቶስ ነው የሚያየን መጽሐፍ ሲናገር በክርስቶስ ኢየሱስ ያልሆኑትን እግዚአብሔር በፍርድ ውስጥ ነው የሚያያቸው እኔ ለምንድነው በፍርድ ማለት ታየው እግዚአብሔር እኔን ሲያይ ዝም ብሎ እኔን አያይም በክርስቶስ ኢየሱስ በኩል ነው እንዳልክን የሚያየው ከዛም ይላል መሰል ልጄ ይላል ለምን የልጄ ደም ቀድሶታል ይላል እኔ የኢየሱስ ደም እኔን ቀድሶ አፊት አቆመኝ ታውቂያለሽ ስራዬ ነው መቼም ነው ማያጸድቀኝ እኔ በእግዚአብሔር ፊት ሊያቆመኝ የሚችል ስራ ምንም ዳባበላ ጻድቆኝ ብኖር ኃጢአት ሳልሰራ ብቆይ ኔቸራችን ኃጢአተኛ ነው ኢየሱስ መጣ ስለ እንዳልክና ስለ ጂጂ ክፍያ ብሎ ደሙን ይዞ ገባ ይሄው የጂጂን ኃጢአት እንዳትቆጣት አለ ኢየሱስ ላንቺ መከታ ሆነና ደረቱ ላይ ቀስት አስተናገደ እንደዚህ ብሎ ለጂጂ ኃጢአት ተሰቀ ደሙን አፈሰሰና ደሙን ይዞ ገብቶ እግዚአብሔር አባባቶ ይሄው ስለ ጂጂ ኃጢአት ክፍያ ሲል ጂጂን ተቀበላት እግዚአብሔር የኢየሱስ እንደማይቶ ነይ ግቢ አላት ማየት አልፈልግም ያለ እግዚአብሔር ሰዎችን ድጋሚ ማየት ጀመረ ማየት ብቻ አይደለም ልጆቼ ማለት ጀመረ እግዚአብሔር ታውቂያለሽ እግዚአብሔር እኮ ባሮች ወይም ደግሞ ህዝቤ ነው የሚለው ልጄ ያለው ከኢየሱስ በኋላ ነው ብሎ አያውቅም እኮ ላለፉት ምናምን ዓመታት በብሉይ ኪዳን ልክ የኢየሱስ ደም ሲመጣ እግዚአብሔር ምክንያቱም እንዴት መሰለሽ ይኸውልሽ የኢየሱስ ደም የማዳኑ ጉልበት ነው እዚህ ጋር ባይዞ ሊገባሽ የሚገባው መጽሐፍ ሲናገር የሚላል መሰለሽ ከህዝብ ከነገድ ከቋንቋ ዋጅታል በደም አለና ኢየሱስን እኮ ነው መላእክት አሁን ይኸውልሽ ኢየሱስ ሰማይ ብቅ ሲል ጨርሶ ስራውን የሪዴምሽን ስራውን የመቤዠት የማስታረቅ ስራውን ከጨረሰ በኋላ ወደ ሰማይ ሲገባ መላእክት ምን ብለው እንደዘመሩ ላምብልሽ ሲያዩት ገና ሲመጣ ጌታ ጠቅላላ መልአክ የተባለበት ሰማይ ተሰብስቦ ምን ብሎ በዘምር ጥሩ ነው ልክ ኢየሱስ ሲገባ እኮ እኔ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ይሄን ሳነብ ነው ቀና ምለው ምን አለው መሰለሽ በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ አለ ኢየሱስ ነው ሰው በግ ታርዶ ይቆማል ጂጂ
በግ እንዲህ ታርዶ ይቆማል? ታርዶ የቆመው ኢየሱስ ብቻ ነው። እሺ እንደ ታረደ በቆሙ አየሁ አለና 7 ቀንዶች 7 ዓይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው አለና መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ። ማን? ኢየሱስ ወሰደና መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። 24 ሽማግሌዎች በሰማይ ምንድነው ስራቸው ካልሽ በበጉ ፊት ወደቁና ምን አሉ መሰለሽ? ዕጣናቸውን ያዙ፣ የወርቅ ዕጣን ያዙና መጽሐፉን ትወስድ ዘንድ አሉ። ኢየሱስን እኮ ነው። ማተቡን ትፈታ ዘንድ ይገባሃል። ለምን ሲሉ ታርደሃል። ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይወስዱ ዘንድ አድርጋል። የኢየሱስ ደም ቻይና የለ፣ ኤዥያ የለ፣ ነጭ የለ፣ ጥቁር የለ፣ ጂጂ የለ፣ እንዳልክ የለ፣ አይሁዳዊ የለ፣ ግሪካዊ የለ፣ ሴት የለ፣ ወንድ የለ፣ ባሪያ የለ፣ ጨዋ የለ፣ ጠቅላላ እኩል አደረገን። አሁን እኔና አይሁዳዊ በኢየሱስ ደም እኩል ነን። ባይዘ የአብርሃም ዘር ነኝ ሲል እኔ የኢየሱስ ደም አለ ላይ ይለዋል። ለምን? ከአብርሃም ዝርያ የኢየሱስ ደም ይበልጣል። በክርስቶስ ኢየሱስ ደም የሚገኝ የእግዚአብሔር ልጅነት ከአብርሃም ተስፋ ልጅነት በላይ ነው። አይሁዳዊ ባይዘው እኔ ላይ መጥቶ መተበት አይችልም። አሁን እኔ አይሁዳዊ ነኝ የህግ ተቀብሎ ነቢያት ምናምን መጽሐፍ ሚዳን መሰለሽ ማንም በክርስቶስ ቢሆን ማን ሲሉት ጳውሎስ ማንም ቀዩም ነጩም ኤዥያው ምናምን አዎ እና ምን ይሆናል ሲሉት አዲስ ፍጥረት ነዋል። ለካ ሰው አዲስ የሚሆነው ልብሱን ሲያጠብ አይደለም። ሰው አዲስ የሚሆነው ፀጉሩን ሲሰራ አይደለም። በክርስቶስ ሲሆን አዲስ ፍጥረት የሚሆነው። ኦኬ 24ቱ ሽማግሌዎች ዘመሩ። ከዛ መላእክት ምንድነው ስራቸው በሰማይ አትይኝም? አሁን እነ ገብርኤል እነ ሚካኤል በየነገዳቸው እነ ኪሩቤል እነ ሱራፌል ምን እያደረጉ ነው? በእኛ በዚህ ሰዓት አሁን ነው እኔና አንቺ እያወራን መላእክት ምንድነው ስራቸው በሰማይ እያሉ አዲስ ቅኔ ይዘምራሉ ካለ በኋላ አየው አለ ምዕራፍ 11 ላይ ቁጥር 11 ላይ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማዋል። ምን ሰማ ሲሉት ብዙ ናቸው መላእክት ድምፃቸዋልና ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። ተሰበሰቡ ማለት ነው መላእክት። ልክ ኢየሱስ ሰማይ ብቅ ሲል ተሰበሰቡና ምን አለም ሸተሽ በታላቅ ድምፅ እነማን ሲል መላእክቱ በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትን ሊቀበል ይገባዋል አሉ። ቅድም እንደታረደ በግ ቆሞ የታየው ማለት ነው ኢየሱስ ይገባዋል። ለምንድን ነው የሚገባው ሲል ታርዷል። ከዛ አሁን ሚካኤል ምን እያለ ነው? ለመላእክት እኮ አልሞተም እኮ አይደል? ለእኔ ነው የሞተው። የማዳኑን ስራ ተደንቀው መላእክት። ለዛ እኮ ነው አንድ ሰው በእግዚአብሔር ፊት ሲድን በሰማይ ታላቅ ደስታ ይሆናል፣ በመላእክቱ ዘንድ ምን ማለት መሰለሽ? የኢየሱስ የማዳን ስራ ሰው ዳግም ጸድቆ ወደ እግዚአብሔር ክብር ገባ ብለው እኮ ነው የሚዘምሩት። እግዚአብሔር ሰውን ዳግም ታረቀ። በኪሩቤል ሰይፍ በምትንቀለቀል ሰይፍ ያስጠበቃትን ገነት ከፍቶ እግዚአብሔር የሰው ልጆቹን ማስገባት ጀመረ። ይሄን ማድረግ የቻለው ማለት ነው ኢየሱስ ነው። ሲያዩት ድፍት ነው የሚሉት ከፊቱ ባይዞ። ልክ ሚካኤል ኢየሱስን ሲያይ ድፍት ይልና አንተ ይሏላ ታርዳሃል እና ይገባሃል። ብንሰግድልህ ዲዘርቭ ታደርጋለህ። ብንዘምርልህ ተሰብስበን እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክትኛው ብንሰግድልህ ይገባዋል። ለምን? ታርዳሃል። መታረድ ብቻ አይደለም ከነገድ ከቋንቋ ከህዝብ። አሁን ለኢየሱስ ለምንድን ነው የምትዘምረው ካልሽኝ ይገባዋል። ለሌላ ለምንድን ነው የማትዘምረው? አይገባውም። ማንም ለምን ያልታረደ መዝሙር አይገባውማ? ምክንያቱም በሰማይ የሚዘምሩት ምን እያሉ ነው? ታርዳል እያሉ ነው። ካልታረደ አልዘምርለትም ነው የኔ ጥያቄ። ለእንዳልክ ደግሞ የታረደው እርቃኑን ደሙን ያፈሰሰው ከሰውነት ክብር ዝቅ ብሎ ጂጂ ምራቅ እኮ ንቀት እኮ ነው። በብርሃን ፊቱ ላይ እኮ ነው ምራቅ የተተፈው። ኢየሱስ እኮ ነው የከፈለልኝ ባይዘ ኢየሱስ ነው እኮ ጀርባው ተተልትሎ አልቆ ቆዳው ሙሉ አልቆ በአጥንቱ ቀርቶ ሰማይና ምድርን በስልጣኑ ቃል ደግፎ ያዘ የተባለለት የዘላለም አምላክ እንጨት መስቀል አሸከሙት፣ ወደቀ። መራመድ አቅቶት ታውቂያለሽ? ኢየሱስ ወደቀ ወደ ምድር። ይሄ እኮ ለእኔ የተከፈለ እኮ ሰው እንዴት ይሄን ሁሉ የከፈለለትን የለም ሌላ ተስፋ ባይዘው የለንም። በተለይ ኢትዮጵያዊ ተስፋ የለውም ከኢየሱስ ውጭ። አይሁዳውያን አይደለንም፣ አሕዛብ ነን። አብርሃም አያውቀንም። መጽሐፍ ሲናገር የሚላል መሰለሽ አባቶችም የእነርሱ ናቸው ይልና ከእነርሱም ክርስቶስ በስጋ መጣ ይላል። ከኛው ግን አልመጣም። ኢትዮጵያዊ ታውቂያለሽ? ትንሽ ሲያረጅ አይሁዳዊ የሆነ ይመስሏል። አይደለንም። ጸዳያን ክላሲክ አሕዛብ ነን። ባይዘው ስርማሽ ቅጠል በጣሽ የነበረ ህዝብ ነው። ኢየሱስ መጥቶ ነው ሰው ያደረገን፣ ክርስቲያን ያደረገን። ታሪካችን የሚጀምረው ከመስቀል በኋላ ነው። አብርሃም እንዳልከን አያውቀውም። ከኢየሱስ በኋላ ግን እንተዋውቃለን። ሰማይ በጣም እንደሚገርመኝ ታውቂያለሽ? መላእክት ዘመሩ፣ ሽማግሌዎቹ ዘመሩ። ሰው ምን እየሰራ ነው? ልጨርስልሽ እኮ ነው። አሁን 24ቱ ሽማግሌዎች ዘመሩ፣ ኪሩቤል ሱራፌል አመሰገኑት አይደል? መላእክት አመሰገኑ። ሌላው ፍጥረት ምን እያደረገ ነው አትይኝ? እኛ
ባህር ውስጥ ያለ ፍጥረት፣ ምድር ውስጥ ያለ ፍጥረት ምንድን ነው ስራው? በኛ ይኸውላ በብልሻ እኔ እኮ መጽሐፍ ቅዱስ እኮ እንዴት አይነት እኮ መፍትሄ እኮ መሰለሽ ሰወደው ይህን መጽሐፍ ስማ፣ ሰላም እኮ ነው። ምንም ጭቅጭቅ አያስፈልግም። በቃ ስታንዳርድ እዚህ ጋር ነው ያለው፣ ወጥቶልናል። ከዚህ ተነስተን ነው የምናወራው። ሚላል መሰለሽ በሰማይና በምድርም ኦኬ፣ በሰማይ እነ መላእክት ምናምን እየዘምሩ ነው። በሰማይና በምድርም ከምድር በታች በባህር ላይ ያለ ፍጥረት ሁሉ ኦኬ፣ በእነርሱ ውስጥም ያሉ ሁሉ፣ በምድር ያለው ሁሉ፣ ከምድር በታች ያለው ሁሉ፣ በባህር ያለው ሁሉ፣ በባህር ውስጥ ያለው ሁሉ፣ እኔና አንቺን ጨምሮ ምድር ላይ ያለን ማለት ነው። ጠቅላላ ፍጥረት የተባለ ተሰብስቦ ምንድን ነው የሚያደርገው? በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠውና ለበጉ ይሁን። በዙፋኑ የተቀመጠ አብ አለ፣ በጉ አለ። በጉ ትሮን ነው ሼር ያደረገው። ታውቂያለሽ? ዙፋን ነው ሼር ያደረገው። በቀኝ የተቀመጥ ማለት መሰለሽ እግዚአብሔር ቀኝና ግራ አለው ማለት አይደለም። ፖዚሽን ነው፣ ስልጣን ነው፣ ቀኝ ፓወር ነው። አብ ላይ ያለ የመለኮትነት ሙላት ኢየሱስ ላይ ያለ። ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ምድር ላይ ያለ ፍጥረት ሁሉ፣ ባህር ላይ ያለ ፍጥረት ሁሉ ተሰብስበው ኢየሱስን ነው የሚያመልከው ማለት ነው። ግድ ነው። ባይዘዌ ለምንድን ነው የምናመልከው? ታርደዋል እና ይገባዋል። ስግደት፣ መዝሙር ይገባዋል፣ እልልታ ይገባዋል። ሌላውስ አልተገባውም። ይህንን ነገር ልንገርሽ። አሁን ለኢየሱስ መስገድ ምን ማለት እንደሆነ መቼ እንደታዘዝን ደግሞ ልንገርሽ። ይሄ መዝሙር የታዘን እንደሆነ ላንብብልሽ። ፊልጵስዩስ ላይ እንደዚህ ይላል ጳውሎስን ወደዋለሁ ባይ ፊልጵስዩስ ምዕራፍ 2 ከቁጥር 11 ላይ አንድ የሚገርም የእግዚአብሔር ቃል አለ። በጣም የሚገርመኝ ማለት ነው። እንደዚህ ይላል ምዕራፍ 2 ላይ ጂጂ ከ10 ልጀምርልሽ። በዚህ ምክንያት ይላል ጸሐፊው ሲጀምር፣ ለምን ከ7 ልጀምርልሽ፣ ከ6 እርሱ በእግዚአብሔር መልክ ሲኖር ሳለ ማን? ኢየሱስ። በማን መልክ? በእግዚአብሔር መልክ ሲኖር ሳለ እዛ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ማን? ኢየሱስ። ነገር ግን የባሪያን መልክ ይዞ ማን? ኢየሱስ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሁሉ ያለው እርሱ ከብት ግርግም ተወለደ። ታውቂያለሽ? የሆነች ድንግል እጅ ላይ ቁጭ ብሎ ማሞቂያ እንኳን አልነበረውም። የከብቶች ትንፋሽ ነው ያሞቀው። ፀሐይን እኮ በመጠን እኮ እሱ ለክቶ የሚሰጠን እሱ እኮ ነው። አጋይታ እንዳትገለን እኮ ፍጥረቱን ሁሉ እኮ ከበዛው በረከት እኮ የሚያበላ የዘላለም አምላክ እኮ ነው። መጠጊያ ያጣ ታውቂያለሽ? መሸሸጊያ ያጣና ከብት ግርግም ውስጥ ተወለደ። ግርግም ውስጥ የዘላለም አምላክ ግርግም ውስጥ ለእኔና ለአንቺ ነው ባይዞ ግርግም አይመጥነውም። ግርግም ውስጥ ተገኘ። ታውቂያለሽ? የባሪያን መልክ ይዞ ሄድና ምን ይላል መሰለሽ ጳውሎስ? ቀጥሎ እንደዚህ ይላል። በጣም ወዶ ጥቅስ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይላል፣ ያውም የመስቀል ሞት እንኳን የታዘዘ ሆነ ይልና በዚህ ምክንያት ኢየሱስ ይሄን በማድረጉ ምን አረገው? አባትኝ የባሪያን መልክ በመያዙ ግርግም ውስጥ በመገኘቱ በመስቀል ሞቱ የተዋረደ የሚባለውን ያንን ሞት በመሞቱ ምን አረገው? እስቲ በዚህ ምክንያት አለ ጳውሎስ ቀና ብሎ ለፊልጵስዩስ ቤተክርስቲያን እሺ ሲሉ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ኦኬ፣ እግዚአብሔር ያለ ልክ ከፍ ከፍ ያደረገው አንድ ስም ነው ማለት ነው። ባይዞ ያለ ልክ ከፍ ያለ ኢየሱስ ብቻ ነው። ሰዎች ከፍ ሊሉ ይችላሉ። ከፍ 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 ያለ ልክ ያለው ኢየሱስ ያለ ልክ ከፍ ከፍ አደረገው ይልና ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህም በሰማይ በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ አባዘዘ ማለት ነው። አሁን ዛሬ አልንበረከክም ያለ በግድ ይንበረከካል። ባይዞ መቼ? ኢየሱስ በክብሩ ሲገለጥ። ያኔ ተራራ ውደቅብኝ ብትይ ይሄ ነብይ ነው እንትን ነው ያለ ሁላ ልክ ኢየሱስ በክብሩ ሲገለጥ መግቢያ ነው የሚያጣው። ዛሬ አጭር መልእክቴ እንዲሁ በመንፈስ ቅዱስ ፍቃድ ልባችሁን ክፍት አድርጉና በትህትና ለክርስቶስ ኢየሱስ ተገዙ። መገዛት ማለት የመስቀሉን ስራ በማመን የሚገኝ የእግዚአብሔር ልጅነትን መቀበል ማለት ነው። መጽሐፍ ሲናገር ዮሐንስ ወንጌል ላይ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ሁሉ ግን ይልና ተቀበሉት። አዎ ግን በስሙ ለሚያምኑት ምን ብለው? ኢየሱስ ስለ ኃጢአቴ በመስቀል ላይ እርቃኑ ተሰቅሏል ብሎ ለሚያምኑት እግዚአብሔር ልጆቼ ብሎ ይጠራቸዋል እና የልጅነት ስልጣን ያገኛሉ። ቤት ውስጥ እንደ ልጅ ነው የሚኖሩት፣ እንደ ባሪያ አይኖሩም ነው። ብዙ ሰው ጂጂ እግዚአብሔርን አሰሪ ያደርገዋል። እግዚአብሔር አሰሪ አይደለም፣ አባቴ ነው። እግዚአብሔር አለቃ አይደለም፣ አባቴ ነው። በክርስቶስ ኢየሱስ በኩል ተቀብሎኛል። ምን እንደሚያስፈልገኝ ያውቃል። ምን እንደሚቀንስ ምን እንደሚጨምር ያውቃል። ልጁን የሰጠኝ አሁን 2 እንጀራ ይከለክለኛል? እኔ
አሁን እኮ እግዚአብሔር ሰጥቶ አልበቃ ሲለን እኛ አልበቃ አለን እኮ ታውቂያለሽ። እግዚአብሔር ፀሐይ ስንል ፀሐይ፣ ጨረቃ፣ ዝናብ ይሄው፣ ራበን አዝርጥ ይሄው፣ መናሰለቸን ስጋ ይሄው ሰጥቶ አንድ የነበረውን ልጁን አልሰጠንም። አንድ ይሄው አለና ልጄን ስለ እናንተ ኃጢአት በመስቀል ላይ ይሰጣለሁ አለ። እርቃኑን ይሰቀላል፣ ደሙን ያፈሳል። በልጄ እመኑ ኑ ወደ ክብር። ምክንያቱም መጽሐፍ ቅዱስ የሚል አልመሰለሽ ወደ ፍቅሩ ልጅ መንግስት አፈለሰን የሚል አንብበሻል። አብ ወደ ፍቅሩ ልጅ መንግስት ያፈልሰናል በክርስቶስ ኢየሱስ በኩል። ኢየሱስ ጌታ። በጣም ነው የምወድሽ ጂጂዬ ስለሰጠሽኝ የታዘመንሽን ቤትሽን። ስሙ ግን አንድ ነገር ንገራችሁ፣ እግዚአብሔር ሲባርክ ነው ይህንን መስማት የምትስ ካልተባረክ ያው ሰይጣን ሌላ ሲያጭብብ ይሆናል። እኔ ተባረክ ይህንንም ጆሮ ውስጥ የገባው መባረክ በጣም ነው የምወድሽ ባይዘው ሌላው የምወድሽ ምክንያት ነው ጂሰስ ለእግዚአብሔር ቃል ያለሽ ክብር። ማንም ይናገር ማን ቃሉን የምታከብሪበት መንገድ። አሁን ጂጂ ሰው ይሄ እብደቷ ምናምን እስቲ የሆነ ቦታ ላይ ትግባና የእግዚአብሔር ቃል እየተነገረ ጌታ ኢየሱስ ምስክሬ ነው። ለመንፈሳዊ ነገር ያላት ሴንሲቲቪቲ ቀላል አይደለም። በፈለገ ነገር ልትቀልድ ትችላለች። መንፈሳዊ ነገር ላይ ቀልድ ራሱ አይመቻትም። እኔ በጣም ያስተዋልኩት ነገር ማለት ነው መጽሐፍ ሲናገር መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ ምን ይላል መሰለሽ? ምስጉን ነው በክፉዎች ምክር ያልሄደና በፌዘኞች ወንበር ያልተቀመጠ የሚል አንብበሻል? ፌዘኞች ወንበር ማለት መሰለሽ መንፈሳዊ ነገር ላይ የሚቀልዱ ሰዎች ጋር ህብረት የሌለው ማለት ነው። ፌዝ ማለት እግዚአብሔር ክብር ሲነገር ቀልድ ከሚያበዛ እዛ ስፍራ ላይ የማይቀመጥ ምስጉን ነው። እኔ አንድ ጓደኛዬ የዛሬ 4 ቀን ምግብ ልንበላ ተገናኘ። እኔ ታውቂያለሽ ጥሬ ስጋ በጣም ነው ለምን አልበላ? ምን ላድርገው? ቻፓውን ሱስ የለ ምን የለ ቡሌ ነው። ከዛ እንጫወት ጌም እናሸንፋለን እየበላን ቀልድ ጀመረ። ይሄ ማየውን ቀልድ መንፈሳዊ ቀልድ አሉ አይደል? ቀልዶች ሂሳብ ከፈልኩ እያወራኩ ሂሳብ ከፈልኩ ተነስቼ እርኩን ቻውላል። ክርስቲያን ነው አጉል ሰፈጣ ነው እንጂ ያወቅሽን አኩሽ ነው። ሰው ባይዘው መንፈሳዊ ነገር ላይ ከቀለደ አብቅቶለታል ማለት ነው። እዚህ ጋር ተፈውዟል ማለት ነው። ባይዘው ከተዳፈርክ ብዙ መቀለጃ መንገድ ነፍ እንጥቅ ይላል። ጩጬው ልጅ እንጥቅ ይለኛል። እንጥቅ አለኮ መቀለጃ ስንት መቀለጃ ርዕስ ያለ መንፈሳዊ ዓለም ላይ ከዚህ ሰው ከመሬት ተነስቶ ሰማይ ከቀለደ ለማይረባ አእምሮ ተላልፎ ሊሰጥ ነው ማለት ነው። ፊያ ቴንኪ ሶ ማች ዩ አር ብለስድ። እና ፍቅሬን ገልጬልሻለሁ። ሌላ ምን ነበር ለአንቺ ነገር ፈልገው ነገር? እኔም እንዳልከኝ እንዴት እንደማከብር እንዴት እንደምወደድ በኢየሱስ ከብዙ አንግል ነው ያልኩት። አንደኛው ለእግዚአብሔር ቃል ያለሽ ክብር ነው። ሌሎችን በሌላ ጊዜ ስንገናኝ ብዙዎችን እነግርሻለሁ። ጂጂ በጣም ጎብዘሃል። የሆነ በጣም ጎብዘሃል። ጌታ ነው ረድቶን አግዞን ጉልበት ሰጥቶን አቅም ሆኖን ሞገስ ሰጥቶኝ ወዶኝ አክብሮኝ እሱ ነው ባይዞ። እኔ ከዚህ በኋላ ጂጂ ደግሞ የሆነ ተለወጥክ። እኔ እዚህ ጋም እዛ ጋም ላሉ ሰዎች አንድ መናገር እንፈልገው። አሁን ዛሬ ያወራሁት ይሄ ጂጂ ተለወጥክ የምትለው ማንነት የኔ አይደለም። እግዚአብሔር በጸጋው የሰራውና በክርስቶስ ኢየሱስ በማመኔ የሰጠኝ ክብርና ሞገስ ነው። ነገ እኔ ስቼ ወድቄ ካያችሁን ግን እኔ ነኝ። አሁን ያወራሁት እኔ አይደለሁም። እግዚአብሔር መንፈስ ቅዱስ ነው ረድቶኝ። ከወደኩ ከተሳሳትኩ ግን ኢንኬዝ ወድቄ ካያችሁኝ እኔ ነኝ። እሱ ሰውዬ ክርስትና አይደለም። እሱ ክርስትና ዛሬ ያወራሁት ነው። ስተት ግን እኔ ነው። ደግሞ ጌታ ይረዳኛል፣ አሳልፎ አይሰጠኝም፣ ጸጋው ይደግፈኛል። ጥያቄ የለውም። እናሸንፋት። ወይዘሮ ጂጂ ኪያን በ1963 በአዲስ አበባ ለጋራ አካባቢ የተወለደችው እህታችን ጂጂ ላለፉት 17 እና 50-30 ዓመታት በጀርመን ነው የምትኖረው። እንግዲህ የተለያዩ አውሮፓ ሀገራትና አሜሪካ በማድረግ የተለያዩ መዝናኛ ቦታዎች ላይ በመዝናናት 5 አበባ ሄዱበት። ሌላ 2 አበባ። ቴንኪ ሶ ማች ሀዳስ ታሪክ ማይ ፋሚሊ እንዳለ በሸነና ሁላችሁም ቴንኪዩ ሞልተናል። ኪኪ አሁን ምን እናደርጋለን መሰላችሁ? አዋታችሁም ቢሆኑ ሴና ተሙ ቴንኪዩ፣ ሀዳስዬ ቴንኪዩ በሸነና
አሁን ደብል ሲመጣ እኚህን ሴት አያጅቦ ድንች ከምሰጠኝ ምን አለበት አበባ ብሰጠኝ? ደብል ነው ጋይስ፣ ደብል ነው ኤቭሪቲንግ። እስቲ ዝም ብላችሁ ስለ ወንጌል ሲሰበክ ክርስቲያን እኮ ዝም ብላ አዳምጡ። ቴንክ ዩ ጋይስ፣ ተባረኩ። በእውነት እኔ በቃ እናሸንፋት የነበረ እናሸንፋታለን። ቴንክ ዩ እንጠይቀዋለን እንዳልክን እኔ የምጠይቀው ነገር አለ። ካሸነፈኝ ይጠይቀኝ። አይ እኔ እንደማሸንፍ ሽርበታኛ ነው። ምን ጥያቄ ያለው? ኮርስ ታሸንፈኛለህ። አሸንፈኛል። ቆየ ተስፋ የሚጠብቀው ረፍትን ፍለጋ ተቅበዝብዞ ሰላሙ ለራቀው ኢየሱስ ነው። እኔ እኮ ትንቢት ወጣ ገባት ያለሽ አርፈሽ ቁጭ በይ። በቃ ወጣ ገባት በይ። ይደክምሻል። ቁጭ በይ። ከፊት ለፊት አባባ ተስፋዬ ቁጭ በይ። በራስ ኃይልና ጉልበት ነፍስህን አታድንም። ልብስ ደግሞ ምንድን ነው የፈሰሰው? ጂጂ ግን አሁን በህይወትሽ ውስጥ ምንም የለም? ምን ሰው የእኛ ጾታ አባል በህይወትሽ ውስጥ በፍቅር ገዘብት ቁጭ በያርፈሽ የትም አትች ምናልከኝ ከእኛ ጾታ አባላት በህይወትሽ ውስጥ በፍቅር ምናምን የለም? ኧረ እኔ እግዚአብሔር ነው ያለኝ። እኔ ምንም አልፈልግም። ነፃ ነሽ? ቆየሁ እኔ ነፃ ነኝ። አፌን አትይዝም። መውጣ ናት ሳስበው ጌታ ብቻ ነው የሚያስፈልግሽ። ግን ጌታ አጠገቤ እንዳለ ታውቃለህ። አሁን የሌለ ይመስላል አይደል? አየሁት እኮ ለቃሉ የሰጠሽውን ክብር እኮ በአይኖር እግዚአብሔር ምስክሬ ነው የምልህ። ከቀረቡት ይልቅ ላልቀረቡት ነው እሱ ያለው ታውቃለህ። እግዚአብሔር እኮ መልካም ነው። የምንጠፋበት ይመስለዋል መሰለኝ። በቃ ወደናል። በጣም ነው እኔ ጌታዊ እንደምትወደኝ አውቃለሁ፣ ግን ምን ያህል እንደምትወደኝ አላውቅም ብዬ እያውቃለሁ። ትወደኛለህ አውቃለሁ እግዚአብሔር ሆይ ያልኩና ምን ያህል እንደሆነ ግን አላውቅም። ንገረኝ እንዲህ ብዬ አውቃለሁ። ምን ያህል ነው የሚወደኝ? እንዴት ነው እግዚአብሔር ወልድን ፍቅር ስበው ግርግም ውስጥ ካሳደረ ምን አይነት ፍቅር ነው? ምን አይነት ፍቅር ነው መስቀል ላይ ያዋለው? እንዴት ቢወደኝ ነው በጥፊ እስኪመታ ጀርባው እስኪያልቅ ድረስ ደሙ ተንጠባጥቦ አልቆ አጥንቱ ከስጋው ጋር ተጣብቆ ውሃ ጠምቶት ሆምጣጤ ምን እሱም ፊልም ግን ማየት ትችላለህ። እኔ በፊልሙ አይደለም በብርሃን ነው ኢየሱስ የገባኝ ማለቴ። አሁን ለምሳሌ እኛ ጋር እዚህ ጥሩ ነው ቤታይ፣ ግን ብዙ ክሪስመስ ምናምን ማን ነው ምንድን ነው የሚባለው? ምንድን ነው ፋሲካ የስቅለቱ ጊዜ በንጋታ ይወጣል እና ሁሌ አዳዲስ ፊልሞች ናቸው የሚወጡት። እመነኝ ከፊልም ቤት እንደዚህ አይተህ ስትወጣ ማያለቅስ ተመልካች የለም። በምንም ደስ ይላል። ሰው በክርስቶስ ኢየሱስ ፍቅር መወር ግን መጽሐፍ እያነበበ ብርሃን እየበራለት ቢያለቅስቱ ግን ቢሆንም ይህም ራሱ በቃ ምን ያህል ሰው ውስጡ የሱን ተአምርና የሱን ስራ ምን ያህል ኢየሱስ የለም እኮ ሌላ ከሱ ውጭ። አቢሲኒያ ቴንኪው በጣም ኢሳያስ 53ን አንብቤ እሺ፣ ከዚህ ላይ ብንወጣሽ ኢሳያስ 53 ልጆች ነው የሚሄደው። የሰማነውን ነገር ማን አምነዋል? የእግዚአብሔር እስክንድ ለማን ተገልጧል? እያለ ኢሳያስ የሚያብራራው ያ ከ700 ዓመት በፊት አሻግሮ ክሮስ ላይ የዋለውን ኢየሱስን የገለጠበት መንገድ ማንም በሱ ልክ ኢየሱስን እንደዚህ በአይኑ ያዩ ራሱ በዛ ልክ አላብራሩትም። የክርስቶስ ኢየሱስን ስቃይና ህመም ኢሳያስ 53ን አንብበሽ ኢየሱስ ለአንቺ የከፈለው ዋጋ ገብቶሽ ዮሐንስን ላዩ ላይ ስደግሚ ኧረ እኔ ገብቶኛል በኢየሱስ ስም። በጣም ድሮ ነው የገባኝ። እንዴ በሱ እኮ ነው ያሉት። አሜን። አሁንም እየከበረች እኔ ከመሬት ተነስቼ ነው የምወድሽ። እኔም እወድሃለሁ እንዳልክ መጽሐፍ ቅዱስ አላት። ኧረ ማጂጂ እዚህ ጋ ስታያት
የዋዛ ነው የምትመስላችኋ? ኮሺ ሲሌዳ ለእግዚአብሔር የምታቃጥር ሰው ነች። የተፈጠረውን ነገር ሁሉ አታቋት። ባይዞ ጂጂ እኔ እንደዛ ነኝ። አንድ ነገር እስቲ ችግር ያጋጠመኝ ወደ ወጄ ነው የምነግረው። እንዲሆኝ ያለው እኔ እዚህ ጋር ቁጭ ብዬ እኔ አሁን ጠዋት እነሳለሁ ቁጭ ብዬ በመስኮት በኩል የሚያየኝ ነው የሚመስለኝ። እሺ እንዳልክ እንዲህ እያየሁ ነው ቁጭ ብዬ የማዋለው እና ይገርመኛል ለራሴ እንደው ምናልባት ስህተት እንዳይባልብኝ ተንበርክክ ያለምነው ስህተት እንዳይባልብኝ ጮክ ብዬ ያለምነው እና ቁጭ ብዬ ነው የማዋራው። እንዳል ቁጭ ብዬ ነው የማዋራው። ምን እንደምለው ታውቃለህ? አላስቸግረው ከዚህ በላይ አላስቸግረው። እንደፈለግ አድርገህ አንተ የምትፈልገው ስጠኝ። ሉዓላዊ ነው በቃ ባለስልጣን ነው። እኔ ለምን እሱ እያወቀ የሚሰጠኝን እኔ የምጠይቀው ምን ሆኜ ነው? እሱ ያውቃል የሚሰጠኝ ከፈለገና ለእኔ የሚጠቅም ከሆነ ግን ይሰጠኛል። ስለማያስፈልገኝ የሚገርም ሁሌ እንደዚህ ነው የምለው። ፋስት 15 ዓመት እንዲለዋል ማቢ ደግሞ ጥሩ ነው። ይልን ነገር ዶክተር ወዳጄ ነው ደግሞ ይህ ሰው ያዳምጠኛል እንዲ ያልኩ ካልሰጠኝ እንደ በግድ አምጣ አልለው። የሚያስፈልገኝ እሱ ያውቃል። ትንሽ ወዴን ከቆረጠኝ ነው እንጂ ትንሽ ጮክ ብዬ ይመመኝም እኔ አልወድም ሲያመኝ የምችለውንም አልችለውንም እግዚአብሔር ጋር ምትቼ ነው ማስቀምጠው። ምንም ባይዘዌ በጣም ምድር ላይ እድለኛ ሰው እግዚአብሔር ላይ ጥገኛ የሆነ ሰው ምን ጥገኛ በምን ላስረ የሚወድቅ የለ እግዚአብሔር ላይ ዝም ብሎ በቃ ወዳቂ ሁሉም ነገር አንተ ታውቃለህ ለሱ አሳልፎ የሚሰጥ እኔ እንደዛ ነኝ። ምችለው እኮ ሊሆን ይችላል ነገሩን እኮ እንድች ማዘር አልችልም። ኖ እንዳል ከአንድ ነገር ልንገርህ። አንተ ክርስቲያንና ክርስትና ሲገባን እምነት ሲገባ ምን አቅም አለህና ነው ከሱ ውጭ አንተ ልታሳካ? እስቲ ንገረኝ። ምን አቅም አለ? ከአንተ የሚፈቀደውና ከአንተ የሚፈለገው ምንድነው? ማምለክ፣ መስራት፣ እግዚአብሔር አቅሙን በሰጠ ቁጥር በቃ ያምቻል እንጂ ይህማ በጣም መሳፈጥ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር አባት ነው። እግዚአብሔር ሚቱ ቴንክ ዩ ሜንዲዩ ቴንክ ዩ። መነጽር ያምርብሻል። ባይዜ ይሄኛው ጊፍት ያምርብሻል። መነጽር ከፊትሽ ጋር ይሄዳል ጊፍቱ። በጣም ጊፍተሬ ነው። ወያጅ ነው። ምንም ተልኮ አይደለም። እኔ እሱ ሳይወለድ በፊት እኔ ጴንጤ ነኝ። ማን እሱ እኔም ጴንጤ ያደረገኝ? ምን ቀድሜ ጴንጤ ነኝ። አዲስ አበባ ውስጥ ቢቆጠር ጴንጤ አልነበረም። እኔ ጴንጤ ሰው እውነቴን ነው የምልህ እንዳልክ እግዚአብሔር ምስክሬን ነው። እሱ ነው የሚለኝ። በባዶ መቼ ጴንጤ ማለት ምንድን ነው ታውቃለህ? በባዶ እግሩ እየሄደ መጽሐፍ ቅዱስን የለበሰ በሚሰበክበት ሰዓት፣ በተለይ ፒያሳ መርካቶ በሚደበደብበት ሰዓት እኔ የሰሳት ጴንጤ ነኝ። 1978 ሜን ነው ኦፍኮርስ በጣም ሀርድ በነበረበት ሰዓት ሰዎቹ መጨረሻ ነው እንዴት ወለድሽ? በሰባዎቹ መጀመሪያ ነው የተወለድኩት። 36 ዓመት እኮ ምን በሚሆንበት ሰዓት እንደሆነ ታውቃለህ? ጴንጤ ሲገኝ የሚቀጠቀጥበት ሰዓት ማለት ነው። ይህንን አታውቁትም እኮ እናንተ። እኔ በአይኔ ስለኝ በጌታ በደህና ጊዜ በወንጌል እናንተ ብዙ ተከፍሎ በቃ ዛሬ በቃ ክርስትና ተቀባይነት መዝሙር በማታደምጥበት ሰዓት፣ አብዮት ጠባቂ በሚወስድ ሰዓት፣ ጴንጤ ዘመድ አላቸው ከተባለ ራሱ እንዲህ የምትገለመጥበት ጎረቤት ምናምን ያጎቶች ጴንጤ ነበር። ዛሬ የኔ ኦል ፋሚሊ ጴንጤ ነው ብለህ ታምናለህ? እኔ እንግዲህ የመጀመሪያው ጴንጤ በተለይ በአባቴ በኩል ፓስተሮች ናቸው። መናገር አልፈልግም ስለሚታወቁ ይጸልዩልኛል። ቆመ አይ ይላል። የመጨረሻ ጌም እንጫወት። ዘምርልኝ። ያንቺን እንድትዘልቶ ማናፈር ተናግሮብህ እስቲ ስንዘምርልኝ ዘምሪ። እኔ እሱ እኔ ረስቼዋለሁ። አዝማቹን አንቺ የምትችይው መዝሙር እስቲ ዘምሪ። እኔ ረስቼዋለሁ። እኔ ድሮ መዝሙር ነው የምችለው። አንተ ጠርቶ ማናፈር
እስቲ የሆነ የምትወጂው እረስቸዋለሁ እንዳልክ እየጠበቅኩ ነው። እኔ አንቺን ነው ዛሬ እኔ ድምፅ መዝሙር ላይ ብዙ የተስፋ የጫላ መዝሙር ነው እኮ መዝሙር አይደል? ብዙ አድርገልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ የህይወቴ ትርጉም ነህ የከፍታዬ ምክንያት መዳን ሆንክላት ለአንዷ ነፍሴ ወደ የተቤዠሃት። ይሄ ማን መዝሙር መሰለሽ? የአስቴር እየማርከኝ 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 እየማርከኝ። እኔ ከምሕረት ጋር የተያያዙ መዝሙሮች ደስ ይሉኛል። ማረኝ፣ እድል ሰጠኝ፣ ወደደኝ፣ እንደገና አነሳኝ። አንተ የምትለው ያው ከአንተ ጋር ስለሚመስል ነው ማለት ሳልነግርሽ የሚገባሽ ነገር አሁን በጣም መጥፎ ነው። ባይዞ አንደርስታንዲንግሽ ኦቨር የሆንና እኔና አንቺ ጋፕ በመካከላችን እንዳይፈጠር ስጋት አለኝ። አንዴ እጃችን ላይ እኮ ነው ያደግከው። ምን ሆናል? አንተ ባታውቅም እኛ እናውቃለን። ከመጀመሪያ ጩጭ የሆነ እንትን ቲቪ ላይ ምንድን ነው የነበርክበት? ያው እሱ ነገር መቀጠል አለበት። እኔ እሱ ስራ መቀጠል አለብን። ፎር ዮር ሰርፕራይዝ በቅርቡ አንድ ቴሌቪዥን ጣቢያ ላይ ኦልሬዲ ጨራርሻለሁ። እስቲ እግዚአብሔር ይመስገን። በቅርብ በጣም በቅርብ አንድ ትልቅ ቲቪ ስቴሽን ላይ ግው ብዬ ነው የምመጣው። ብቅ ነው ድው ነው የምለው። ድንገት መጣ ደግሞ መባል አይነት አመጣጥ የለ እንደዛ እንደዛማ ግን ያ ጊዜ ሌላ ነው። አሁን ሌላ ነው ሰው እግዚአብሔር ይረዳናል። ጥሞና ጊዜ ወሰድን። 2 ዓመት 32 ዓመት ማለት እኮ የእሳቱ ጊዜ አለፈ። በቃ ወይ አፍንዳታለቱ ይሄ ለተናገረን ሁሉ መልስ የሰጠን ከብዙ ጋር ምን እናቀሰው እና የዛሬ ዓመት ንግግር በሙሉ ልዩነት ተለውጣ የትላንትናው እንዳልክ የዛሬ 3 ዓመቱ እንዳልክ አይደለህም። ዛሬ ዓመት እንኳን የነበረው ልጅሽን ግን በእናትሽ ንገሪያት ወይ ሪከርዱን አሰሚያት። ሳምሪዬ እኔ በጣም ነው የምወዳት ጌታን በጣም በቃ ይሄ ምን አይነት መውደድ መሰለሽ መወዳት ሰው ስትወጂ ወደሽ ከዛ በኋላ ደስ ብሎሽ ያውቃል? እንኳን ወደድኩት ብለሽ ታውቂያለሽ? እንደዛ አይነት ሰው ነው እንዴ ምናምን ብለህ ኖ ይሄ ወደሽ ልክ ወደድሽው ፈገግ ብለሽ አታውቂም? እንኳን ደስ መውደድሽ የደስታ ምንጭ ሲሆን ማለት እንደዚህ ነው። በዚህ ሌቭል ነው መወዳት ሳያት በቃ እኔ አያለው ላይቫን ዘፈን ከፍታ ምናምን ስታብድ ብዙ ዘፈኑን አልቆይም፣ ግን ሪከርዶችን አያለው እብደቷ ላይ እና ልጅነት ያለው ያላለቀ ስሜት አለ። ጄኒውን ነች፣ ጃይንት ነች፣ በጣም ንጹህ ልባ ያለው እንደገና ደግሞ የሆኑ እንትኖችን ረስቶ እንደ አዲስ መቆምን እሷ ጋር ያለው የተሻለ ህይወት የሚያስብ ሴት አያለው እሷ ላይ ገና እግዚአብሔር ያየላት ብዙ ነገር እንዳለ እርግጠኛ የሆነች ሴት ነው ማየው እና በኋላ ታሪኳ እየተነሳች እኝኝኝ የማትል ታውቂያለሽ። እኔ እኮ የሆነ ነገር አፕን አድርጎ እኮ 3 ዓመት የሚጠዘጥዙን አሉ እኮ በየእንትኑ እየመጡ እኝኝ አየዬ አሁን ስልክ ደወለ፣ አሁን ቪዲዮን ቢያለ ቲሸርቱን ጫማውን ይውልኝ ካልሲው ሲሸጥ አይመለከትንም። ምርታለን መታረቅ ካለብሽ ታረቂ። ከተለያዩ ጥበቃኛ እግዚአብሔር አይፈቅድም፣ እግዚአብሔር አይወድም አፍተሮል። እሱን ግን ግድ ከሆነ ይሄ የህይወት ምዕራፍ በእሷ በኩል እንዲያልፍ ከተፈቀደ ሰማይ ይህን ጉዳይ ካወቀ ምን ማድረግ አንችልም። እና ብርታቷ በልጅነት የመጣባት ነገር እንዳላቆማት እና የመሄድ ጉልበቷን ነው ማየው እና በጣም ነው መወዳት በእውነት ያ ምን እንደሆነ ታውቃለህ። እግዚአብሔር በጣም ነው የምትጸልየው። የሚገርምህ ነገር
ጎበዝ ናት በእምነቱ በጣም ጎበዝ ናት። የድሮ አይኔ ጂጂ ናት። በቃ በዚህ እድሜ ነበርኩ በጣም ክርስቲያን በቃ ጎበዝ ነኝ። በቃ መንፈሳዊ ነበርኩ። እኔ ሙዚቃ አላዳምኩ ነበር በዛ ሰዓት። አዳሜ ቴዲ አፍሮ ምናምን ሲል እኔ እነሱን ወደ ክለብ ሸኝቼ እኔ ወደ ቸርች ነበር። የሚያናድደኝ ምን እንደሆነ ታውቃለህ እንዴ? በዛ ሰዓት ሳልሸወድ አሁን መሸወድ ያናድደኝ። እግዚአብሔር ምስክርን አንዳንዴ እንዲህ እላለሁ ነው። ግን ሰው በልጅነቱ ነው አይደለ የሚሸወደው መጥፎ ነገር ላይ ነው። ከእሳት እኮ በቃ እኔ በዛ ሰዓት ጥሩ እንትን ውስጥ ቸርች ውስጥ ባሌን እና ክርስትና ባል እንደዚህ አጥብቂ ባሌ ኖሮ ምን ልሙሉ እንደምችል ታውቅ ነበር። አለሌ ነበር ከነበርኩበት ካደግኩበት ከማን ጓደኛ ጋር እንደነበርኩኝ ብታይ። ግን ከዛ ሁላ ሰዓት አውጥቶ ስንቱ በኤችአይቪ ሞቷል የኔ ጓደኞች። አረ ኤችአይቪ እንደ አዲስ አበባ ላይ የፈጀ ነው። ወነት ስንቱ እንደ አዲስ እግዚአብሔር ይጠብቀው ትውልዱ። የህይወቴን መጽሐፍ ግን አሁን መሸወዴ ይገርመኛል። ከዛ በኋላ እዚህ ከመጣሁ በኋላ መሸወዴ ይገርመኛል። አይ ጊዜ ያለሽ አሁን አባትሽ ቤት ይሻለው በፍጹም ነፃነት አርጌ እኮ አይደለም እንዳልክ ማለት አርጌ ሳይ በቃ በእምነቴ ትንሽ እንዝላል ሆኛለሁ ማለት ምን ትመጫለሽ። አባትሽ ራሱ ይፈልግሻል። እና 10 ሰዓት 9 ሰዓት ከሩብ ሊል ነው 10 ሰዓት ሊል ነው ነገ ቸርች ፕሮግራም እንዳልክ እግዚአብሔር ፈቅዶት ነው ወደዚህ ዛሬ የተገናኘና የሚገርም ነው። በጣም ነው የማመሰግነው። ተባረኪ። እንደ ሁልጊዜው አንቺ ያለኝ መውደድና ፍቅር የተጠበቀ ነው። ቦታሽ አለ። ማንም አልገባም። ማንም ቢመጣ የለም። እንዳልክ ይኖርልኝ። ሳምራዊትም አበይልኝ። እሺ እንዳልክ እሺ። ጌታ ተባረኩ። ሁላችሁም ወዳችኋለሁ። ጂጂዬ በጣም የተባረከ እና ጄኒው ልብ ነው ያላት። ደስ ትላለች ጂጂ። አሁን ትንሽ ነው በቃ ትንሽ ያገኘናት እንደዚህ ወንጌል መሰከራን ወደ አባቷ ቤት በፍጹም ነፃነት ትመለሳለች። በፍጹም ነፃነት ትመለሳለች ጂጂ። ምንም ጥያቄ የለውም። እና ወዳችኋለሁ። ጌታ ዘመናችሁን ይባርክ። ምሽታችሁ የተባረከ ይሁን። እግዚአብሔር በነገሩ ሁሉ ቀኙን እጁን ይስጥ። እግዚአብሔር ከእናንተ ጋር መሆኑን ሰው ሁሉ አይቶ እናንተን ይወቅ። ሞገስና ጸጋ ከላይ ከሰማይ ለእናንተ ይፍሰስ። እግዚአብሔር ኢየሱስን በማወቅ ይባርካችሁ። ዘመናችሁ የተባረከ ይሁን። ለጠላት አስፈሪ እንድትሆኑ በክርስቶስ ኢየሱስ ላይ ያለ የስሙ ጉልበት፣ የማዳኑ ኃይል፣ የደሙ ኃይል በላያችሁ ላይ ይሁን። በብዙ ተባረኩ። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። በቅድስና በንጽህና እግዚአብሔር ፊት ተኛ ነው እና ኦብቪየስሊ ወዳችኋለሁ። ነገ አሁን ሰሞኑ ላይ መግባት ጀምሬያለሁ። ተፈቅዷል። ለተወሰነ ጊዜ ነበረ። አሁን ወደ ላይቭ ተመልሻለሁ እና ደስ ብሎኛል። በጣም ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ምሽታችሁ የተባረከ ይሁን በጌታ በኢየሱስ ስም።